بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد الأنبياء والمرسلين نبينا محمد وعلى آله وصحبه وسلم إن شاء الله تعالى الله فقد كهنا أصول الثلاثة ميبالون كتاب بالله فقد اسكم جرشوا درس كفل يادرقنا لما مارن موكرا للمالتنا يزي كتاب الزجاج شيخ محمد عبد الوهاب قبروس سلمن الطيقاتشو صوست مسارتاوي ጥያቄዎች ጌታህ ማን ነው ሃይማኖትህ ምንድነው በእናንተ መካከል የተላከ ሰው አለ ስለሱ ምን ትላለህ ሚላውን እነዚህን ሶስት አንኳር የሚባሉ ነጥቦች ለሱ መልስ ይረዳን ዘንድ በአቂዳ ወይንም በእምነት ትምህርት ጀምረዋል ማለት ነው ይህን ኪታብ ሲጀምሩ ሼኹ ኪታባቸውን እንዲህ ብለው ጀመሩ ቢስሚላሂ الرحمن الرحيم በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ አላህ የሚለው እንግዲህ የብቸኛ ፈጣሪ የሆነው ስም ነው ማእሉህ ማለት ነው ተመላኪ ማለት ነው አላህ ማለት الرحمن እጅግ በጣም ሩህሩህ الرحيم እጅግ በጣም አዛኝ الرحمن የሚለው ለሙእሚንም ለካፊርም ነው ማለት ነው ይሄ እዝነቱ ካፊሩንም ሙእሚኑንም አይለይም በማብላት በማጠጣት በመሳሰሉት ነገሮች ማለት ነው الرحيم እጅግ በጣም አዛኝነቱ ደግሞ وكان بالمؤمنين رحيما ለአማኞች እጅግ በጣም አዛኝ ነው ይሄ አኺራ ላይ አላህ Subhanahu Wa Ta'ala ለአማኞች ያጣቀማቸዋል ይወዳቸዋል ከጀሃነም እሳት ጠብቆ ጀነት ውስጥ ያስገባቸዋል ማለት ነው ስለዚህ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ ብለው ኪታባቸውን ጀመሩ ምን ያላህን እገዛ ከጅለው ጽሁፉን ጀመሩ ማለት ነው አንድ ሰው ልክ ምግብ ሲበላ ቢስሚላህ ብሎ ነው አይደል የሚጀምረው በአላህ ስም ልበላ ነው እንደሚለው እዚህ ጋር ደግሞ ኪታብ ሲጽፉ በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ታግዤ ይህን ኪታቤን እጀምራለሁ ምን አሉ አለም ረሂመከላህ አላህ ይዘንልህና አንተ ያላህ ባሪያ ሆይ እወቃሉ እወቅ የሰው ልጅ መጀመሪያ የሚጠበቅበት ከእምነት በፊት ማወቅ ነው ካወቀ በኋላ ነው ሊያምን የሚችለው ትክክለኛ ዕውቀትን ካወቀ ወደ ትክክለኛ እምነት ይመራዋል ትክክለኛ ያልሆነ ዕውቀትን ካወቀ እምነቱ ላይ ችግር ሊገባበት ይችላል ማለት ነው ስለዚህ በዕውቀት ጀመሩ እዕለም እወቅ ረሂመከላህ አላህ ይዘንልህና አንተ ያላህ ባሪያ ሆይ أنه يجب علينا تعلم 40 مسائل أنه نجرو بنيا بهولاتشنم لاي واجب جديتا نو النزين أرات نجروش ماوك النزين أرات نطبوش ماوك بهولو مسلم لاي جديتا نو الأولى يمجمر يو العلم ماوك نو أوكت نوالو وهو معرفة الله إيه ماوك أمي لو راسو عندنا ونطب بوستو ሶስት ነጥቦችን ይዟል ምን وهو معرفة الله ዕውቀት ማለት ሸሪዓዊ ዕውቀት ማለት ዕውቀት ብዙ አይነት ነው እንደሚታወቀው የሂሳብ ዕውቀት አለ የኢንጂነሪንግ ዕውቀት አለ የሕክምና ዕውቀት አለ እዚህ ጋር የተፈለገበት ባሪያዎች ወደ ጌታቸው የሚቃረቡበት ዒልሙ ሸሪዓ እስልምናን ማወቅ የሸሪዓን ድንጋጌ ማወቅ ፈርዱል ዐይን እያንዳንዱ ሙስሊም ላይ ግዴታ የሆነው وهو معرفة الله الله سبحانه وتعالى ما وكنه ومعرفة نبيه الله لكاتشون ود نبي دمو اساتشون ما وكنه ومعرفة دين الإسلام دمو ما وكنه بالأدلة بمسرجة من الموك الله الموك نبي صلى الله عليه وسلم الموك الله ملك تنيا سلهونو الله سبحانه وتعالى لساتشو يورد وهي اساتشو دمو لنيا يابرارو ياسردو الله من بلوت تكسو يساتشون قدي من أتى الرسول فقد أتى الله ملك تنياون يتعزز سو الله هن تعززنو ومعرفة دين الإسلام ماوك بالأدلة بما سرجع سلازي يمجمر يونتب أو كثنو بوستو الله ماوك نبي صلى الله عليه وسلم ماوك اسلمنا ماوك بما سرجع ማስረጃ እንደሚታወቀው ትክክለኛው ከቁርአን ከሐዲስ ከሰለፎቻችን ከአኢማዎቻችን ከነሱ ምን ወስደው ነው ማለት ነው الثانية ሁለተኛው
العمل به باوقوت መስራት ነው ዕውቀት ሊሰራበት ነው ሸህ ለመባል አይደለም ኡስታዝ ለመባል አይደለም ዶክተር ለመባል አይደለም ሊተገበር ነው ወደ አላህ ልንቀርብበት ነው ከዛስ አሳሊፈቱ ሶስተኛው አድዓወቱ ኢለይህ ወዳመኑበት ከዕውቀት ጋር ማለት ነው ወዳወቁት ነገር ያወዴት ይመራል ያወቁት ነገር ወደ ትክክለኛ እምነት ይሄ ዕውቀትና ትክክለኛ እምነት ሲተገበር ሲሰራበት እዚህ ላይ ቆመም ወይንም እዚህ ጋር አያጥርም ይሄንን ደግሞ ለሰዎች ምን ማድረስ ተብሊግ الرسالة ይሄንን ያላህ ሙሉ ዲን ያላህን አምላክነት ጌትነት ለሱ ስምና ባህሪያት እንዳሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብያት ሁሉ መደምደሚያ መሆናቸው ወደፊት ኢንሻአላህ ኪታቡ ላይ ስለሳቸውም ሆነ ስለ ዲን الاسلام ማብራሪያ ይመጣል ስለ አላህ ይሄንን ምን ማድረግ ሰዎችን ወደዚህ መንገድ መጣራት الدعوة إليه በአራተኝነት الرابع الصبر على الأذى فيه እነዚህ ነገሮች በመታደርግበት ጊዜ ደግሞ ትግስት ግድ ይልሃል ዕውቀት ትግስት ይፈልጋል ተግባር ትግስት ይፈልጋል ሰዎችን ወደዚህ መጥራት ደግሞ ከሁሉ በላይ ትግስት ይፈልጋል ለምን የሰው ልጅ ሲሰራ ከነበረው መጥፎ ነገር ለታላቀው ነው ስለዚህ ያን በመታደርግ ጊዜ ጠላት አድርጎ ይዛል ለነፍሱ የሚመቸውን ሲሰራ ነበር ፋሽንን ትተ ቢድአን ትተ ፍልስፍናን ትተ የምርጥን ሰው ሱና የነብዩ ሰለላሁ ዐለይሂ ወሰለም ሱና ተከተል ስትለው ይጠላሃል ልብ በል ዛሬ ቢጠላህ ባላህ ህዝነት ነገ ይወዳሃል ዛሬ ይጠላኛል ብለ በርግገህ ሐቅን ከመናገር ወደ ኋላ እንዳትል አላህ ይፈቀደለት ቀን ሐቅን ሲቀበል እሱ ዘንድ ተወዳጅ ሰው ትሆናለህ አስሉ ሰው ዘንድ መወደድ አይደለም ትልቁ ስራ አላህ ዘንድ ስራዬ ተወዶ ነው ይሳል ተወደደም ይሄ ብቻ ነው የሚያሳስበን ያላህ ባሪያዎች ሆይ ትግስት በሶስት ይከፈላል አንደኛ አላህን መታዘዝ ትግስት ይፈልጋል ሁለተኛ የከለከለው መከልከል ራሱ ትግስት ይፈልጋል ሶስተኛ አንድ ሰው ሙሲባ ሐዘን ሲያጋጥመው ሊታገስ ይገባል ኢና ሊላሂ ወኢና ኢለይሂ ራጂኡን ኢና ሊላህ እኛ ለአላህ ነን ወኢና ኢለይሂ እኛም ወደሱ ራጂኡን ተመላሾች ነን ይላል ማለት ነው ቀደም በማስረጃ ብለው ነበር ሼህ መሐመድ አብዱል ወሃብ እዚህ ጋር ማስረጃ ራሳቸው ሊያመጡ ነው ከዚህ በፊት ለተናገርኩት ወደሊሉ ቀውሉሁ ተዓላ ማስረጃ አድርጌ ማመጣው ያላሁ ሱብሃነሁ ወተዓላ ቃል ነው አሉ ወልዐስር ኢነል ኢንሳነ ለፊ ኹስር ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر والعصر በጊዜ እምላለው ወይንም በአሱር ሰላት እምላለው አለ አላሁ ሱብሃነሁ ወተዓላ እሱ በፈለገበት ይምላል እኛ ግን ካላህ ውጭ በምንም መማል አንችልም ለምሳሌ ሰዎች በዘልማድም ይሁን እንደ እምነት ወስደውት የሚሳሳቱት ስተት አለ ወነቢ ይላሉ ሲምሉ በነብያችን ስም አይማልም ወላሂ ቢላሂ ተላሂ ተብሎ ብቻ ነው የሚማለው ግልጽ ነው ስለዚህ ዋው ባና ታ የመማያ ፊደላት ይባላሉ ወልዐስር በጊዜ እምላለው አለ አላሁ ሱብሃነሁ ወተዓላ ኢነል ኢንሳነ ለፊ ኹስር የሰው ልጆች በጠቅላላ ክስረት ውስጥ ናቸው አለ አላህ ከኪሳራ ይጠብቀን ኢላ الذين آمنوا እነዛ ያመኑት ሲቀሩ አለ ከክስረት የሚወጡት እንግዲህ አንደኛ ያመኑት ናቸው وعملوا الصالحات መልካሞችን ደግሞ የሰሩ አሉ وتواصوا بالحق በሐቅ ላይ አደራ የተባባሉ وتواصوا بالصبر በትግስትም ላይ አደራ የተባባሉ ብለው ደግሞ አስቀመጡ እናገናኘው እስቲ የመጀመሪያው ዕውቀት ነበር ዕውቀት ነው ወደ እምነት የሚመራው إلا الذين آمنوا ለእምነት ዕውቀት ያስፈልጋታል وعملوا الصالحات መልካሞችን የሰሩ ሁለተኛ ላይ ምን አሉ والعمل بهن ባወቁት መስራት وتواصوا بالحق በእውነት አደራ መባባል ደግሞ የሚለው ምን الدعوة إليه ሰዎችን ወደ ሐቅ መጥራት ኑ ያላህ መልእክተኛን እሺ ብላችሁ ተቀበሉ ዲን الاسلامን እሺ ተቀበሉ አላሁ ሱብሃነሁ ወተዓላ እጃችሁን ስጡት እግራችሁን ስጡት ማለት وتواصوا بالصبر በትግስት ላይ ደግሞ አደራ የተባባሉ قال الشافعي رحمه الله تعالى امام الشافعي እንዲህ ይላሉ لو ما انزل الله حجة على خلقه الا هذه السورة لكفتهم
አላሁ ሱብሓነሁ ወተዓላ ለፍጡራኑ እቺን አያ ብቻ ወይንም እቺን ሱራ ብቻ ቢያወርድ ኖሮ ለማስረጃነት ይበቃዋል አሉ። እዚህ ጋር ሊሉ የፈለጉት ምንድነው እሳቸው እንደ ማስረጃነት ከእምነት ጉዳይ ሰዎችን ዳዕዋ በማድረግ በመታገስ ላይ እንደገና ደግሞ በማመን ጉዳይ ላይ እቺ ትበቃ ነበር ለማለት ነው የተፈለገበት እንጂ ትልቁ ቁርአን ነው ውስጡ አህካም አለው ሁሉ ነገር የያዘው ቁርአን ነው ታሪክ ቀሰሶች አሉት የመሳሰለው والدليل قوله قال البخاري ደግሞ እንደዚህ ያሉ رحمه الله باب يمعرف ነው አሉ العلم قبل القول والعمل እውቀት ይቀደማል ከንግግርም ከስራም በፊት አሉ والدليل قوله تعالى ለዚህም ደግሞ ማስረጃቸው ምንድነው ኢማሙ ቡኻሪ فاعلم انه لا اله الا الله واستغفر لذنبك አሉ فاعلم اوك انه لا اله الا الله كالله بقر بحق مملك እንደሌለ اوك واستغفر لذنبك ለወንጀልህም ማህርታን ጠይቅ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ትእዛዙ ሁለት ነው አንደኛው ቀደመ ከዛ ሁለተኛው መጣ የመጀመሪያው ትእዛዝ ምንድነው ካላህ በቀር በሐቅ የሚመለክ እንደሌለ እወቅ ይህን ካደረክ በኋላ ለወንጀልህ ማህርታን ጠይቅ ከዛም በኋላ ላመኑት ለወንጀላቸው ማህርታን ጠይቅ فبدأ بالعلم قبل القول والعمل በእውቀት ጀመሩ አሉ ኢማሙ ማን شيخ الإسلام محمد بن عبد الوهاب بخاري تكسو سيسكمتو فبدأ جمروا بالعلم بأوكت قبل القول كنغغر بفيت والعمل كسرا كتكبارن بفيت علو مالتنا ስለዚህ አላህ ባሪያዎች ሆይ የዛሬው ትምርታችን በአላሁ Subhanahu Wa Ta'ala ፍቃድ እዚህ ላይ ያቆማል ክፍል 1 ማለት ነው ምን ነጥቦች አየን ሼኹ አራት ነጥቦችን አስይዘው ተነሱ ዕውቀት ተግባር ከዛስ ሰዎችን ወደዚህ ሀቅ መጥራት ይሄንንም በማድረግ ላይ ደግሞ ትግስት ማድረግ አራት ነጥቦች የመጀመሪያው ነጥብ ራሱ ደግሞ ዕውቀት ሚለው በውስጡ ምንን ይዟል አላህን ማወቅ መልእክተኛውን ማወቅ ዲን الاسلامን ማወቅ በማስረጃ ያላህ ባሪያዎች ሆይ ዲን الاسلام ለዕውቀት ትልቅ ቦታ አለው እኛም ዕውቀትን ጊዜያችንን ሰተን እምንቀራው የሱም ፊት ብቻ ፈልገን ምናስተምርና ምንማር አላህ ያድርገን አላሁ Subhanahu Wa Ta'ala በተማርነው يوم القيامة ሚመሰከርልን አላህ ያድርገን ምን ሰራበት እዚህ ምድር ላይ ዕውቀት አላህ ይስጠን የኢኽላስ ባለቤቶች የሱና ባለቤቶች አላህ ያድርገን የመጣብንን ሙሲባ አላህ ያንሳልን ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم ربي زدني علما ربي زدنا علما ربي زدنا علما وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته ودنا يتكبراችሁ ውድ ተመልካቾች ሰላም በያላችሁበት ሰላማችሁ ብዝት ይበልልኝ እንደምናላችሁ ሰላም ናችሁ ሆይ እኔ በጣም ሰላም ነኝ አልহামዱሊላህ ረብል ዓለሚን ውድ ተመልካቾች ዛሬ እንግዲህ ያው እንደተመለከታችሁት እንዲያዳመጣችሁት ይዤላችሁ የመጣሁት ኡሱል ሰላሳ በኡስታዝ ሳዳት ከማል ነው ማለት ነው ኢንሻአላህ ቪዲዮውን ላይክ ሼር ያረጋችሁ መልካም ተበበራችሁ አይለይ ማለት ነው እንዲሁም ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ ሼር ያረጋችሁ አበረታቱኝ ውድ ሀገሬ ልጆች መልካም ተበበራችሁ አይለይ ማለት ነው ኢንሻአላህ በኢዝኒላህ ተዓላ ይቀጥላል ክፍል 1 ነው ዛሬ ይዤላችሁ የመጣሁት ክፍል 2 ክፍል 3 እያለ ይቀጥላል ማለት ነው ብቻ እናንተ ዲጋፋችሁ አይለይ ማለት ነው አበረታቱኝ ቪዲዮውን ሲጀምሩ በላይክ እንዲሁም ሼር በማድረግ ለቻናሉ እስከና ሰብስክራይብ በማድረግ አበረታቱ የመልካም ተበበራችሁ አይለይ ማለት ነው ይጠቅመናል ለሁላችንም በያሰብኩት ነው ይዤላችሁ የመጣሁት እንግዲህ ሁላችንም ሰምተን ተጠቃሚ አላህ ያርገን ማለት ነው ወዳቻለሁ ያከብራቻለሁ በመላው ዓለም የምትገኙ ውድ ሀገሬ ልጆች አላህ Subhanahu Wa Ta'ala በያላችሁበት ሰላማችሁን ያብዛልኝ ማለት ነው እና ያው ከአልባልታ ቪዲዮ ይሄ ብንማማርበት እንግዲህ ያው ኮፒራይት ካልያዘኝ ማለት ነው ይቀጥላል ኢንሻአላህ አይዘኝም በተስፋ አረጋለሁ ክፍል 1 ክፍል 2 እያለ ይቀጥላል ማለት ነው ብቻ እናንተ ላይክ ሼር ሰብስክራይብ ያረጋችሁ
አበረታቱኝ ማለት ነው። መልካም ትብብራችሁ አይለኝ እና ወዳችኋለሁ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።